ሰላም ጤና ይስጥልን። በዛሬው ውይይታችን ውስጥ የምንገባው በጣም ከባድ ጥያቄ ላይ ነው። ለዘመናት ሲጠየቅ የነበረ ጥያቄ። ሁሉን ነገር ማድረግ የሚችል አምላክ ክፋትና ፈተናን የሚያመጣውን ሰይጣንን ለምን ዝም ብሎ ይፈቅድለታል? በጣም ትልቅ ጥያቄ ነው። በጣም ብዙዎችን ግራም ያጋባ ከሃይማኖትም ከፍልስፍናም አንጻር እና ዛሬ የምንመረምረው አንድ ጽሑፍ ደግሞ ለዚህ ጥያቄ አመክንዮአዊ ነው የሚለውን ምላሽ ለመስጠት ይሞክራል። የእኛም ዓላማ ይህንን ምላሽ መደገፍ ወይም መቃወም አይደለም። ያው ጽሑፉ የሚገነባውን የሐሳብ ሰንሰለት ደረጃ በደረጃ እየተከታተልን መመርመር ነው፣ ለመረዳት ሞከር ነው። ልክ ነው። እና የዚህ ጽሑፍ አጠቃላይ መከራከሪያ የተመሰረተበት አንድ የማዕዘን ድንጋይ አለ። እሱም ነጻ ፍቃድ የሚለው ሐሳብ ነው። ነጻ ፍቃድ? አዎ። ጸሐፊዋ መላምልሷን የምትጀምረው ከዚህ ነው። አምላክ ፍጡራንን ሲፈጥር እንደ ሮቦት እንዲሆኑ አልፈለገም ትላለች። በምትኩ በራሳቸው እንዲያስቡና እንዲወስኑ የሚያስችላቸውን ነጻ ፍቃድ ሰጣቸው። እሺ። ያው ልክ አንድ ወላጅ ልጁ መራመድ እንዲማር እንደሚፈልግ መገመት እንችላለን። ወላጁ ልጁን ሁልጊዜ ደግፎ ካያዘው ልጁ መቼም ቢሆን በራሱ መራመድ አይችልም። እውነት ነው። መውደቅ አለበት። ወድቆም በራሱ እንዲነሳ እድል መስጠት አለበት። እና በተመሳሳይ ነጻ ፍቃድ እውነተኛ ትርጉም እንዲኖረው የመሳሳትና የመውደቅ አማራጭ መኖር አለበት ነው የምትለው። በጣም ጥሩ ምሳሌ ነው። ኦኬ፣ እስቲ ይህንን የነጻ ፍቃድ ሐሳብ ትንሽ እንየው። ጽሑፉ እንደሚለው ትክክለኛውን ነገር መምረጥ ትርጉም የሚኖረው ስህተተኛውን ነገር የመምረጥ ሙሉ አቅምና ዕድል ሲኖር ነው። ይህ ማለት ግን ፍጡራን ለውድቀት ተላልፎ ተሰጥተዋል ማለት ነው። በጣም ወሳኝ ጥያቄ ነው እና ጸሐፊዋ ይህንን ጥያቄ በቀጥታ ትመልሰዋለች። አይደለም፣ ለውድቀት አልተተውም ትላለች። እንዴት? ምክንያቱም አምላክ ከነጻ ፈቃዱ ጎን ለጎን ሌላ ነገር አቅርቧል። እሱም ጸጋ ትለዋለች። ጸጋ? አዎ፣ ጸጋን በቀላሉ መለኮታዊ እርዳታ ብለን ልንገልጸው እንችላለን። ኦኬ። ጸሐፊው አስጣብራራ ጸጋ ልክ ወደ ባህር ውስጥ ለወደቀ ሰው እንደሚወረወርለት የነፍስ አድን ገመድ ነው ትላለች። ገመድ? አዎ፣ ሰውዬው የመስጠም አደጋ ውስጥ ቢሆንም ገመዱን የመያዝ ወይም አለመያዝ ምርጫ አለው። ምርጫው የሱ ነው። ምርጫው የሱ ነው። ገመዱ መኖሩ ብቻውን አያድነውም። የራሱ ውሳኔ ያስፈልጋል። ገመዱን የመግፋት ምርጫ አለው ማለት ነው። በትክክል። ስለዚህ ምርጫው በሁለት ነገሮች መካከል ነው። ወይ ይህንን መለኮታዊ እርዳታ ወይም ጸጋ ተቀብሎ ከውድቀት መዳን፣ አለዚያም ያንን እርዳታ አልፈልግም ብሎ በራስ ፍላጎትና ምኞት መመራጥ። በቃ። እናም ጸሐፊዋ እነዚህ ሁለት ምርጫዎች ወደ ተለያዩ መዳረሻዎች እንደሚመሩ በግልጽ ታስቀምጣለች። የነፍስ አድን ገመዱን የያዘው ማለትም ጸጋውን የተቀበለው የዘላለም ሕይወት ወዳለበት ዳርቻ ይደርሳል። ገመዱን የገፋው ደግሞ በምኞቱ ማዕበል ውስጥ ሰጥሞ መጨረሻው የእሳት ባህር ወደሚባለው የዘላለም ጥፋት መሆኑን ጽሑፉ ይገልጻል። እና ይህ ውጤት በአምላክ የተጫነ ሳይሆን በፍጡሩ ምርጫ የመጣ ነው የምትለው? አዎ፣ ዋናው ነጥብ እሱ ነው። እግዚአብሔርን ለማወቅ ባልወደዱት ጊዜ የሚል ሐሳብ ትጠቅሳለች። ዋናው ነጥብ ባልወደዱት ጊዜ የሚለው ነው። ምርጫው የነሱ ነበር ትላለች። እሺ፣ እዚህ ላይ ነው እንግዲህ ነገሩ የሚገርመውና ውስብስብ የሆነው። እስካሁን ስናወራ የነበረው ስለ አንድ አጠቃላይ በመልካምና በክፉ መካከል ስላለ ምርጫ ነበር። አዎ። አሁን ግን ጽሑፉ ነገሩን በጣም ኮንክሪት ያደርገዋል። ይህ ምርጫ በቀጥታ ለውልድ በመታዘዝ እና ባለመታዘዝ መካከል እንደሆነ ይገልጻል። አዎ፣ ጽሑፉ እዚህ ላይ ትኩረቱን ያጠባል። አጠቃላይ የሆነውን የመልካምና ክፉ ምርጫ ወስዶ በአንድ ማዕከላዊ ነጥብ ላይ ያስቀምጠዋል። እሱም ውልድ። በትክክል። እንደ ጸሐፊው አገላለጽ የአምላክ ጸጋ ወይም ያ የነፍስ አድን ገመድ የሚገኘው በውልድ በኩል ብቻ ነው። ስለዚህ ወልድ መታዘዝ ማለት ያንን ገመድ መያዝ ሲሆን፣ ወልድን መቃወም ደግሞ ገመዱን መግፋት ነው። ልክ እንደዛ። እና ያ መጀመሪያ ላይ ያነሳው የሰይጣን ጥያቄ እዚህ ላይ ነው ሚናው ጎልጦ የሚወጣው። ማወቅ እና ማደናገር ነው። ማደናገር? አዎ። ዋና ስራው ፍጡራን ያንን የነፍስ አድን ገመድ እንዳይዙ ማለትም ለወልድ እንዳይታዘዙ ማታለል እና ትኩረታቸውን ወደ ሌላ አቅጣጫ መውሰድ ነው። ጸሐፊዋ
ሰይጣንን የዚህ ዓለም አምላክ በማለት ትገልጸዋለች። የዚህ ዓለም አምላክ? አዎ። እና ይህ የዚህ ዓለም አምላክ የማያምኑትን አእምሮ ያሳወራል፣ የወንጌል ብርሃን እንዳያዩና ወደ ወልድ እንዳይመጡ ያደርጋል ትላለች። ቆይ እስቲ ይህ ነገር ትንሽ ግራ ያጋባል። በአንድ በኩል አምላክ ሁሉን ቻይ ነው እንላለን፣ በሌላ በኩል ደግሞ አንድ የዚህ ዓለም አምላክ የተባለ አታላይ ፍጡራን እውነትን እንዳያዩ አእምሯቸውን ያሳውራል እንላለን። ይሄማ ስርዓቱ ፍትሐዊ እንዳይሆን አያደርገውም? በጣም ጥሩ ጥያቄ ነው። ጸሐፊዋ ይህንን ተቃርኖ የምትፈታው በዚህ መንገድ ነው። አዎ የማታለሉ ሥራ አለ፣ ነገር ግን ያ የማታለል ሥራ ምርጫውን ሙሉ በሙሉ አያስወግደውም። እንዴት? ምክንያቱም የአምላክ ጸጋ ወይም እርዳታ ሁልጊዜም ይገኛል ትላለች። የሰይጣን የማታለል ኃይል ከአምላክ ጸጋ ኃይል አይበልጥም። እሺ። ስለዚህ ፍጡሩ አሁንም ምርጫ አለው። በአታላዩ ድምፅ ተወስዶ ምኞቱን መከተል ወይም የአምላክን ጸጋ በመቀበል ያንን ማታለል ማሸነፍ። ለዚህም ከኔ ተለይታችሁ ምንም ልታደርጉ አትችሉም ሚል አንድ ወሳኝ ጥቅስ ታቀርባለች። ትርጉሙ? ያለዚያ መለኮታዊ እርዳታ ወይም ጸጋ፣ አዎ፣ ያለ ጸጋው የሰይጣንን ፈተናና ማታለል በራስ ኃይል ማሸነፍ አይቻልም የሚል ነው። ስለዚህ ምርጫው ሁልጊዜም ቢሆን በራስ ኃይል ላይ መመካትና መውደቅ ወይም በጸጋው ላይ መደገፍና ማሸነፍ መካከል ነው። እሺ፣ አሁን የሐሳቡ ቅደም ተከተል ግልጽ እየሆነልኝ ነው። ነጻ ፍቃድ አለ፣ እሱን የሚደግፍ ጸጋ አለ፣ ምርጫውን ደግሞ የሚያወሳስብ ፈተና አለ። ይህ ሁሉ ግን ወደ ጀመርንበት ዋና ጥያቄ ይመልሰናል። ይህ ሁሉ ፈተናና የማታለል ሂደት እንዲኖር መፈቀዱ ለምንድን ነው? አዎ፣ አምላክ ይህንን አታላይ ኃይል በቀላሉ ሊያስወግደው አይችልም ነበር ወይ? ጽሑፉ የሚሰጠው መሠረታዊ መልስ ምንድን ነው? አሁን የጽሑፉ እምብርት ላይ ደርሰናል። ጸሐፊዋ ለዚህ የምትሰጠው መልስ ቀጥተኛ እና ያልተጠበቀ ሊሆን ይችላል። ፈተና እንዲኖር የተፈቀደው ምርጫው እውነተኛና አስገዳጅ እንዲሆን ነው ትላለች። እስቲ በደንብ እናብራራው። ፈተና ምርጫን አስገዳጅ ያደርገዋል ስቲ ምን ማለት ነው? ጸሐፊዋ የምትለው ፈተና ከሌለ እውነተኛ ምርጫ የለም ነው። ለምሳሌ አንድ ሰው ታማኝ ነኝ ቢል ታማኝነቱ የሚፈተነው ክህደት ለመፈጸም እድሉን ሲያገኝና ያንን እድል ሳይጠቀምበት ሲቀር ነው። ምንም የመክዳት እድል ከሌለ ታማኝነቱን ንድፈ ሐሳብ ብቻ ነው። በትክክል በተግባር አልተረጋገጠም። በተመሳሳይ ፈተና ፍጡራን በገለልተኛ አቋም ላይ እንዳይቆሙ ያደረጋቸዋል። ወይ ወደ አንድ አቅጣጫ ወይም ወደ ሌላ አቅጣጫ መሄድ አለባቸው። ስለዚህ ፈተናው እንደ አንድ የመለየት ወይም የማጣራት መሳሪያ ሆኖ ያገለግላል። መለያያ መሳሪያ? ማንን ከማን ለመለየት? አዎ በትክክል ጸሐፊዋ የምትለው የፈተናው ዋና ዓላማ መለየት ነው። በፈተና ጊዜ ፍጡራን በሚወስዱት ውሳኔ በልባቸው ውስጥ ያለውን ነገር በተግባር ያሳያል ነው። በዚህም በፈቃዳቸው አምላክን የመረጡትና ያልመረጡት ይለያዩ ማለት ነው። አዎ። ስለዚህ ፈተና ነጻ ፈቃድ በንድፈት ሐሳብ ደረጃ ብቻ እንዳይቀር ነገር ግን በተግባር ላይ እንዲውል የሚያደርግ ወሳኝ መድረክ ነው። ለዚህም ከብሉይ ኪዳን አንድ በጣም አስገራሚ ታሪክ ትጠቅሳለች። የእስራኤል ንጉሥ አክዓብ ታሪክ። አዎ፣ ንጉሡ ወደ ጦርነት መሄድ ይፈልጋል እና አምላክ በሰማይ ምክር ቤት ውስጥ ሆኖ አክዓብን ጦርነት ሄዶ እንዲሞት ማን ያታልለዋል ብሎ ይጠይቃል። አንድ የሐሰት መንፈስ መጥቶ እኔ ያታልለዋለሁ፣ በነቢያቱ አፍ የሐሰት ቃል እነግራለሁ ይላል። አምላክም ሂድ ታታልለዋለህ ብሎ ይፈቅድለታል። ይሄ በጣም የሚገርም ታሪክ ነው። በጣም አምላክ ራሱ ሐሰተኛ መንፈስ እንዲያታልል ሲፈቅድ ያሳያል። ይሄ ከምረዳው የአምላክ ባህሪ ጋር የሚጋጭ አይመስልም። ጸሐፊዋ ይህንን ታሪክ የምትጠቀምበት ፈተና እንዴት እንደሚሰራ ለማሳየት ነው። የሐሰት መንፈሱ መፈቀድ ንጉሡን ምርጫ ላይ ያስቀመጠው። እሺ፣ በአንድ በኩል 400 ውሸታም ነቢያት ሂድ ታሸንፋለህ ያሉ ያሞካሹታል። በሌላ በኩል ደግሞ አንድ እውነተኛ ነቢይ ከሄድክ ትሞታለህ እያለ ያስጠነቅቀዋል። ፈተናው የትኛውን ድምፅ እንደሚሰማ እንዲመርጥ አስገደደው። አዎ፣ እሱም መስማት የሚፈልገውን የሐሰት ቃል መርጦ ወደ ጦርነት ሄደ፣ ሞተ። ስለዚህ የጸሐፊዋ ቁልፍ ሐሳብ ይሄ ነው። ፈተና ባይኖር ኖሮ ንጉሡ በልብ ውስጥ የነበረው እውነተኛ ዝንባሌ አይጋለጥም ነበር። ልክ ነው። ፈተናው የልቡን አሳይቷል። ያለ ፈተና መለያየት የለም። ስለዚህ የሰይጣን መኖር የሚፈቀደው ይህንን የመለያየት ሂደት ለማከናወን እንደሆነ ጽሑፉ ይሞክታል። በጣም ግልጽ ነው። ስለዚህ ይህ ሁሉ የነጻ ፍቃድ፣ የጸጋ እና የፈተና ስርዓት በመጨረሻ አንድ ትልቅ የመለያያ የሂደት ነው ማለት ነው። ታዲያ ይህ ሂደት ወዴት ነው የሚያመራው?
የመጨረሻውና ወሳኙ ምርጫ ምንድን ነው? ጽሑፉ ይህንን ሁሉ ስብስብ ሐሳብ የሚያጠቃልለው በአንድ ማዕከላዊ ነጥብ ነው። እሱም የመስቀሉ ፍቅር ትለዋለች። የመስቀሉ ፍቅር። አዎ፣ እንደ ጸሐፊው አገላለጽ የመጨረሻውና ወሳኙ ምርጫ ፍጡራን ይህንን በመስቀል ላይ የተገለጠውን የአምላክ ፍቅር መቀበል ወይም አለመቀበል ነው። ይህ የመስቀል ፍቅር ኃጢአትንና ፈተናን ለማሸነፍ የሚያስችል ትልቁና የመጨረሻው ጸጋ ነው ትላለች። ያንን ፍቅር የተቀበለ ሰው ትክክለኛውን ነገር እንዲመርጥ ውስጣዊ ክፍት ያገኛል ማለት ነው። በትክክል የክርስቶስ ፍቅር ግድ ይለናል የሚለውን ሐሳብ ትጠቅሳለች። እሺ፣ ይህንን ፍቅር የተቀበሉ የዘላለም ሕይወት እንደሚያገኙ ግልጽ ነው። ነገር ግን ያልተቀበሉትስ ውጤቱ ለምን ያህል ከባድ ሆነ? ያው ጸሐፊዋ ለዚህ የምትሰጠው ምክንያት የመስቀሉን ፍቅር መቃወም ማለት ተራ ስህተት መስራት ሳይሆን የአምላክን የመጨረሻ የፍቅርና የምህረት መገለጫ መናቅ ነው ትላለች። በጣም ከባድ ነው። አዎ፣ ያንን ጸጋ የገፉ ሰዎች በራሳቸው ፍቃድ ከእርዳታ ውጪ መሆንን ስለመረጡ በኃጢአታቸው ጸንተው ይቀራሉ። ስለዚህ ቅጣቱ ከባድ የሆነው ውድቅ የተደረገው ነገር የአምላክ የመጨረሻው የፍቅር ስጦታ ስለሆነ ነው። በመጨረሻም እያንዳንዱ ፍጡር የራሱን ፍጻሜ በራሱ ምርጫ ይወሰናል ነው ዋናው ነጥብ። ልክ ነው። አምላክ የመጫወቻ ሜዳውን ያዘጋጃል፣ ሕጎቹንም ያስቀምጣል፣ እርዳታም ይሰጣል። ምርጫውን ግን ሙሉ በሙሉ ለፍጡሩን ይቷል። እንግዲያው የዛሬውን ጥልቅ ውይይት ለማጠቃለል ጽሑፉ ለጥያቄያችን የሚሰጠውን መልስ ስንመለከት አመግንዮው ይህንን ይመስላል። አንደኛ፣ አምላክ ለፍጡራኑ ትርጉም ያለው ምርጫ እንዲኖራቸው ነፃ ፍቃድን ሰጥቷል። አዎ። ሁለተኛ፣ ምርጫው እውነተኛ እንዲሆን የመሳሳት አማራጭ መኖር አለበት። ሦስተኛ፣ የሰይጣን ፈተና እንዲኖር የተፈቀደው ይህንን የምርጫ ሁኔታ ለመፍጠር ነው። እንደ መለያያ መሳሪያ ሆኖ ያገለግላል። በትክክል። በመጨረሻም ፍጡራን በመስቀሉ ፍቅር ላይ በሚያደርጉት ምርጫ የዘላለም ዕጣ ፈንታቸውን በራሳቸው ይወስናሉ። አዎ፣ የጽሑፉ አመክንዮአዊ ሰንሰለት ይሄ ነው። ፈተናን እንደ ችግር ሳይሆን ለነጻ ፍቃድ አስፈላጊ የሆነ መሳሪያ አርጋ ታቀርባለች። እውነት ነው። እና ይሄ ደግሞ ለአድማጭ እንዲያስብበት አንድ በጣም ወሳኝ ጥያቄ ጥሎ ያልፋል። እሱም ጽሑፉ እንደሚለው ኃጢአትን ለማሸነፍ የሚረዳ ጸጋ ወይም መለኮታዊ እርዳታ ሁልጊዜ ይገኛል። ይህንን ጸጋ ለመቀበል ደግሞ ወደማይቀለበስ ጥፋት ይመራ። ታዲያ ጥያቄው ይሄ ነው። አንድ አእምሮ ያለው ፍጡር ይሄንን ሁሉ እውነት እያወቀ ያንን የነፍስ አድን ገመድ እንዲገፋ እና በራሱ ምኞት ማዕበል ውስጥ መስጠምን እንዲመርጥ የሚያደርገው የምኞት ተፈጥሮ ምን አይነት ይሆን? ይህ ምርጫ ከቀላል ስሌትና ከእውቀት በላይ የሆነ የልብ ዝንባሌን የሚመለከት ጥልቅ ጉዳይ መሆኑን እንናስብበት ይጋብዘናል።